አይነ በሲሩ አፍቃሪ ከሚለው ታሪክ ክፍል 8 ይዘላችሁ መጥቻለሁ። ጋሻ አክመል ከልጃቸው አጠገብ ተቀምጠዋል። ዝምታ ነግሶባቸዋል። የዝምታቸው ምንጭ ከፊት ለፊታቸው በቤተሰባቸው ውስጥ የተሰየመውን ኤልያስ ነው። ኤልያስ የጋሻ አክመልን ሴት ልጅ ለማግባት በተደጋጋሚ ጊዜ ጥሪ አቅርቦ ቢሆንም በባህሪው መጥፎነትና ባለው መጥፎ ስም ሊፈቅዱለት አልቻሉም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አይነ በሲሩ አፍቃሪ ከሚለው ታሪክ ክፍል 8ን ይዤ መጥቻለሁ። በዚህም ምክንያት እዚህ ቤት ብዙ ጊዜ ረግጧል። ኤልያስ እጁ በሰው ደም የተጨማለቀ ከመሆኑም በላይ ባለው ከፍተኛ የገንዘብ መጠን አማካኝነት ብዙዎችን ሚያሰቃይ፣ በድሃ እንባ የሚጫወት፣ ለሱ ገንዘብ ካመጣለት ሰዎችን የሚጎዳ ሆነ የሚገድል፣ ማንኛውንም ነገር ከማድረግ ወደ ኋላ የማይል ግና በሀብት መጠን ከፍተኛ ደረጃ የደረሰና በገንዘቡ የሚመካ ክፉ ማንነት ያለው ሰው ነው። ኤልያስ የሚፈልገውን ነገር ለማድረግ ገንዘቡን ይጠቀማል። በገንዘቡ አማካኝነት የሚፈልገውን ሰው ሁሉ እጅ ይጠመዝዝበታል። እጅግ ክፋት፣ ገዳይነትና አሰቃይነት የሱ ባህሪዎች መገለጫ ናቸው። ታዲያ በጋሻ አክመል ልጅ ፍቅር የወደቀው ኤልያስ በተደጋጋሚ መጥቶ እሷን የማግባት ጥያቄ ቢያቀርብም ባለው ባህሪና በመጥፎ ስነ ምግባሩ ምክንያት አባቷ ፈቃደኛ ሊሆኑለት አልቻሉም። ዛሬ ደግሞ አዲስ ነገር ተከስቷል። አህመድ ኤልያስ ከጋሻ አክመልና ከልጃቸው ፊት ለፊት ተቀምጦ እሷ እንድታየው ተብሎ የተላከውን የአህመድን ፎቶ እያየ ለረጅም ደቂቃ በዝምታ ውስጥ ነው። ከቆይታ በኋላ ቃል ተነፈሰ። ማን ነበር ስሙ ያላችሁኝ? አለ ጋሻ አክመል። መለሱለት። አህመድ ነው ያልኩህ እኮ ልጄ አሉ ኤልያስ የአህመድን ስም በትንሽ ለ5 ወይም ለ6ኛ ጊዜ ደጋግሞ ሲጠይቃቸው ነው። መልሱን እንደሰማ ድምፁን ቀንሶ ለራሱ አስተጋባ። አህመድ መጣሁልህ አለ ጋሻ አክመል። አህመድ ይምጣልኝ ነው ያልከው? አህመድ ምን ያደርግልሃል? እስኪ ከፈለገ ከምድጃ ላይ ማስማስ አርገሽ ስጪው አሏት። እሷም አህመድ ሳይሆን አህመድ ማለቱን ነገረቻቸው። እንዲያ ነው እንዴ? ይቅርታ አሉ ጋሻ አክመል። ኤልያስ ንግግሩን ቀጠለ። ምንድነው ማለት? ከኔ ምንድነው? በምን ተሽሎ ነው ለሱ የሰጣችኋት? እኔ ብዙ ጊዜ ደጋግሜ አልጠየቅኩም? በገንዘብ ተሽሎ ነው? በገንዘብ ተሽሎ ከሆነ እሷን መሀል እናስቀምጣትና ከፍተኛ ገንዘብ ለሷ የሚመደበውን እኔ አለ። በዚህ ንግግሩ ጋሻ አክመል ተቆጡ። ምን እያልከኝ ነው? ምን እያልከኝ ነው? የኔ ልጅህን ለጨረታ አቅርባት እያልከኝ ነው? በሽማግሌ አቅሜ ያሳደግኳትን ብቸኛ ልጅን እንዴት በዚህ መልኩ ትጠይቀኛለህ? አሉ ኤልያስ። እና ምንድን ነው የሚሉት? ቆይ እኔ እውነት የለኝም? ደጋግሜ አልጠየቅኩትም እንዴ? ስራዋ እንዴ? ትምህርቷ አንዴ ገለመኔ እያሉ ረጅም ጊዜ አቆዩኝ። ታዲያ ዛሬ ድንገት እሱ ስለመጣ የሰጡት? ቆይ ምን ስላገኙበት ነው አላቸው። ጋሻ አክመል ሌላ የተለየ ነገር አግኝቼ አይደለም። የዚህ ልጅ አባትና እኔ የወታደር ቤት ጓደኛሞች ነበርን ብለው ሳይጨርሱ ኤልያስ አቋረጫቸው። ታሪክ ልታወራብኝ እንዳይሆን አለና በከፍተኛ የንቀት ስሜት ሲያናግራቸው ልጅየው እይታ ክፉኛ ልቧ ተሰበረ። ልጅቷ አይታ ክፉኛ ልቧ ተሰበረ። አጎነበሰች። በጣም ገላመጠው።
ምን ወታደር ቤት ምናምን ብለህ ድሮ የፈጸምከውን ታሪክ ልትነግረኝ ነው እንዴ? አሁን እኮ የሰለጠነ ጊዜ ነው ያለው፣ የእናንተ ጊዜ ላይ አይደለም ያለ ነው። ለልጅቷ ነጻ ፈቃድ ስጣትና ከኔ ጋር መሆን እንደምትፈልግ ትነግርሃለች አይደለም እንዴ? አለ ወደ እሷ ዞሮ በፈገግታ። እሷ መለሰችለት፣ ደርሶ ዛሬ እንዴት ፈቃዴን ልትጠይቀኝ ቻልክ? ባክህ አለችው። ቀጠል አድርጋም በገንዘብህ አልነበር እንዴ ልትገዛኝ ስትፈልግ የነበረው? ዛሬ ተቀናቃኝ ሲያጋጥምህ ነው የኔን ፍቃድ የጠየከኝ አለች። ኤልያስ መለሰላት፣ አይ እንግዲህ እንዲያው ለወጉ ያህል ደስ እንድልሽ ብዬ ነው እንጂ አንቺ እኮ ሴት ነሽ፣ ያሉሽን እሽ ማለት ብቻ ነው። የተዘጋጀልሽን ባል መርጠሽ በታዘሽበት መግባት ነው እንጂ የምን ደርሶ ያዙኝ ልቀቁኝ ማለት ነው አለ። ጋሽ አክመል ተቆጥተዋል። እንግዲያውስ በዚህ መልኩ ልጄን አገኛለሁ ብለህ አስበህ ከሆነ ዋልኝ፣ ልጄን አልሰጥህም። በቃ ላንተ አልድርልህም። አንተ በክፉ ባህሪና በደም በተጨማለቀ ዓለም ውስጥ ያለህ ሰው ነህ። እኔ ለሱ ለአባቱ ቃል ከመግባቴ በላይም ለልጄ የሚመጥናትን ሰው ሆኖ አግኝቼዋለሁ። ቁርጥህን እወቅ ኤልያስ፣ ቁርጥህን እወቅ አሉ። ልጃቸው ስሜታዊነታቸው እንዲመለስ ትከሻቸውን ያዝ አድርጋ ወደ ኋላ ልትመልሳቸው ሞከረች። ምክንያቱም እሷ ኤልያስን በደንብ ታውቀዋለች። እሱ ከተናገረ ካቀዴ ካለመ ምንም ነገር እንደሚያደርግ የሚፈልገውን ነገር ለማሟላት ክፋት የተባለ ሁሉ ጥግ እንደሚፈጽም ታውቃለች። ልቧ ደንገጥ ብሏል። ይሄኔ ኤልያስ ቀጠለ፣ ሀሀሀ አንተ ሽማግሌ ዛሬ እንዳጓራኸው ሌላ ቀን እንደማታጓራ ልንገርህ እወድሃለሁ። እጅግ በጣም መልካም ሰው ስለሆንኩኝ እንድታስቡበት 2 ቀን ሰጥቻችኋለሁ። ትሰሚኛለሽ? ለሰውየሽም ንገሪው ከማን ጋር እየተጋፋ እንዳለ ንገሪው። እኔ ኤልያስ የፈለኩትን ነገር ከማድረግ የሚያግደኝ ሰው እንደሌለ አስረግጠሽ ንገሪው። በዚህ 2 ቀናት ብልጥ ከሆናችሁ በደንብ ተማክራችሁ ውሳኔያችሁን ትቀይራላችሁ፣ ካልሆነ ግን የእጃችሁን ታገኛላችሁ አለና ፎቶውን ይዞት ቤቱን ለቆ ወጣ። መኪናው ጋር እንደደረሰ ለጋርዱ እንዲህ ሲል አባረቀበት፣ አንተ ይሄንን ፎቶ ያዝና እዛ ቀጠና 6 ያለ ሰፈር ወደዛ አካባቢ ሄደህ አህመድ ብለህ ፈልግና ገብተህ በሚገባው ቋንቋ አናግረው፣ ከኔ ጋር በደንብ አስተዋውቀው፣ ከዛ እዛው ሆነህ ያለህን ነገር ንገረኝ አለና በንቀት አዘዘው። ጋርዱም የታዘዘውን ለመፈጸም ወደ ቀጠና 6 የነ አህመድ ሰፈር መንገዱን አመራ። ውድና የተከበራችሁ የቻናሌ ቤተሰቦች ክፍል 8 እዚህ ድረስ አንብቤላችኋለሁኝ። አላለቅም ገና አለው ማለት ነው። በጣም ረዥም ስለሆነ አልጨረስኩትም። እስኪ እንግዲህ የምናየው ይሆናል አብረን። እኔም በጣም በጉጉት እየጠበቅኩ ነው ማለት ነው እያነበብኩት ያለሁትኝ። አህመድና የጋሽ አክመል ልጅ ይጋባሉ ወይንስ አይጋቡም? ይሄ የአህመድ የሰርግ ፕሮግራም ምን ይገጥመዋል? እንዲሁም ደግሞ እናቱን ያገኛታል ወይንስ አያገኛትም የሚለው ነገር እኔም አሳስቦኛል። አብረን የምንሰማው የምናነበው ይሆናል ማለት ነው። ቤተሰብ ቪዲዮ ከተመቻችሁ ላይክ፣ ሸር ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። አስተካክሉ የምትሉኝ ነገር ካለ አስተካክላለሁ። እኔ እናንተ ያላችሁኝን ነገር ለመፈጸም ዝግጁ ነኝ ማለት ነው። እናም በሌላ በአዲስ ቪዲዮ እንዲሁ በክፍል 8 በቀጣዩ እስከምንገናኝ ድረስ በያላችሁበት የአላህ ሰላምና እዝነቱ ረህመቱ ረድኤቱ አይለያችሁ እያልኩኝ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። በዛው ልሰናበታችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።